ሀገራችን ኢትዮጵያ እጅግ ታዋቂ ድምጻዊ የሆነው ቴዲ አፍሮ ወይም ቴዎድሮስ ካሳሁን በእስራኤል የነጻነት ቀንን በማስመልከት ኮንሰርት አዘጋጃለሁ በማለቱ በርካታ ተቃውሞች እየገጠሙት ይገኛሉ። ይሄን በማስመልከት እጅግ ሰበር ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። አብራችሁ ቆዩ። በሌላ መረጃ ስናቀና የገዛ ሚስቱን ከገደለ በኋላ እጁን ለፖሊስ የሰጠው ወንድም በጣም በርካቶችን አሳዝኗል። ይሄን ቪዲዮ ወደ እናንተ እናደርሳለን። በእመቤታችን ቅድስት ድንግል ማርያም ቤዛ አይደለችም ያሉት ብፁዕ አባታችን አቡነ ገብርኤል በፍኖተ ጽድቅ ላይ ተገኝተው ስብከት ሰብከው እንደነበር የሚታወቅ ነው። አሁን ግን ቋሚ ሲኖዶስ መግለጫ ወጥቶባቸዋል። እጅግ አስገራሚ ነው። እሱን ወደ እናንተ ማድረስ ይሆናል። በሌላ መረጃችን ስናቀና ደግሞ የእፎይና የአቡነ አብርሃም ጉዳይ አሁንም በርካታ ነገሮችን እያስነሳ ነው። እንግዲህ ቤተ ክህነት አቡነ አብርሃም ምንም አይነት ደብዳቤ አልደረሰኝም ሲሉ መግለጫ ማውጣታቸው የሚታወቅ ነው። እሱን በተመለከተ አዲስ መረጃ አለኝ። አብራችሁ ቆዩ። የዛሬው መረጃችን እጅግ ወቅታዊ ሰበር አነጋጋሪ መረጃዎችን ይዘንላችሁ የመጣ ነው። እንደተለመደው በጣም ቆይተናል። ይሄን ቪዲዮ ላይክ እያደረጋችሁ እየቆረጣችሁም ቲክቶክ ላይ በመልቀቅ ሰብስክራይብ በማድረግም አብራችሁ እንድትቆዩ ጋበዝናችሁ ማለት ነው። ሁሌም የምወዳችሁ የምትወዱኝ ውድ ወንድማችሁ ሚኮ ነኝ። እንኳን ደህና መጣችሁ። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ፣ መልካም ጊዜ ይሆንላችሁ። ወደ መጀመሪያው እጅግ አሰቃቂ መረጃ ስናቀና ማለት ነው ውድ የተከበራችሁ ቤተሰቦቼ እንግዲህ የሴቶች ጥቃት አሁንም በጣም እየቀጠለ ይገኛል። በጣም አሰቃቂ መረጃዎች እየሰማን ያለ ነው። በአርባ ምንጭ የገዛ ባለቤቷ ገሏት እጁን ለፖሊስ የሰጠው መረጃ እስቲ አዳምጠን እንምጣ። አሳዛኝ መረጃ ከወደ አርባ ምንጭ ተሰምቷል። የልጇ አባት ይችን የመሰለች ወጣት መግደሉን በዚህ ሰዓት የወጡ መረጃዎችም እያሳዩ ይገኛሉ። ክስተቱ የተፈጠረው በአርባ ምንጭ ከተማ ሲሆን ይቺ የምትመለከቷት ወጣት ባንቻየው በቀለ ትባላለች። አንድ ልጅ እናት ስትሆን ከ6 ዓመት በፊት ከባለቤቷ ጋር አንድ ላይ የኖሩ ብዙም ሳይቆዩ ተለያይቷል። ታዲያ እሷ የምትኖረው በእናቷ ቤት ሲሆን ከልጇ አባት ጋር አንዳንዴ በውጭ ይገናኛሉ። ብዙ ጊዜ ወደ ቤትሽ ተመለሺ ይላት ነበር ይላል መረጃው። ትናንትና ማለትም በቀን 14 ጠዋት ከረፋዱ 4 ሰዓት አካባቢ ከመኖሪያ ቤት ጠርቶ ወደ ውጪ በማስወጣት ትንሽ ከተነጋገሩ በኋላ የልጁን እናት ገደላት። ማለትም በሽጉጥ ተኩሶ ገደላት ተብሏል። ወዲያው በመጣበት ባጃጅ ወደ ፖሊስ ጣቢያ በመሄድም ለፖሊስ እጁን መስጠቱ ተሰምቷል። እቺ ወጣት ታዲያ እጅግ አሳዛኝ በሆነ ሁኔታ ተገላለች። ለሞተችው ነፍስ ይማር፣ ለቤተሰቦቿ መጽናናትን እንዲሁም ደግሞ ለሷም ፍትህን እንሻለን። ወደ የተከበራችሁ ተመልካቾቻችን እንደሰማችሁት ነው። በጣም የሚያሳዝን ነው። ወደ አርባ ምንጭ ነው የተሰማው። የገዛ ሚስቱን ከገደለ በኋላ ለፖሊስ እጁን ሰጥቷል። ቤት ካልገባሽ ብሎ ማለት ነው። ወንዶች ግን እንደዚህ አይነት ጭካኔ ከየት ነው ያመጣችሁት? ከእናት ማህፀን አይደል የተወለዳችሁት? በጣም የሚያሳዝን በጣም እውነት ነው። ሴቶች እውነት ሰላማዊ ሰልፍ መውጣት አለባቸው በዚህ ጉዳይ። በጣም ይደበራል። በዚህ የሚቀጥል ከሆነ የሴቶች ነፃነት እጅግ አጣብቀኝ ውስጥ ይገባልና መንግስት እነዚህን ተመልክቶ በጣም የማያዳግም እርምጃ መስጠት አለበት፣ እስከ ሞት ፍርድ ድረስ ማለት ነው። ምክንያቱም በቅርብ የሰማናቸው ነው። እንግዲህ አንድ እህታችን ከ5ኛ ፎቅ ላይ መገደሏ የሚታወቅ ነው። በጣም ብዙ የሚዘገንኑ ዜናዎችንም ሰምተናል። እንግዲህ እቺን ደግሞ የገዛ ሚስቱን ልጅ የወለደችለትን ሚስቱን የእናቱን ምትክ ቀሪ ዘመኑን አብሯት የሚያሳልፈውን ሴት ገሎ እጁን ለፖሊስ መስጠት ምን አይነት ጭካኔ እንደሆነ እግዚአብሔር ይወቀው። ወደ ሁለተኛው መረጃችን ስንሸጋገር ደግሞ በጣም በሚያሳዝን ሁኔታ አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተሰገሰጉ መናፍቃን ተሐድሳውያን እንዳሉ ነው። በጵጵስና ደረጃ ላይ ያሉ ማለት ነው። አሁን በቅርቡ አቡነ ገብርኤል የሚባሉ አባት ማለት ነው እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም ብለው እየሰበኩ ነበር። ሁሉም ኦርቶዶክሳውያን አሁን እዚህ ላይ ኮሜንት ላይ አጥለቅልቁልኝ ማርያም ቤዛዊተ ዓለም ብላችሁ አጥለቅልቁ፣ ሴጣን ይቃጠል። ስለዚህ እነዚህ አቡነ ገብርኤል የተባሉ ግለሰብ አሁን ቋሚ ሲኖዶስ መግለጫ ወጥቶባቸዋል። ይሄን ቪዲዮ አዳምጠን እንመጣለን። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቷል። ቋሚ ሲኖዶሱ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉን ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸውም የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 12 ቀን 2017 ዓ.ም ቀጠሮ ይዟል። በተያያዘም ዜና የሮም ካቶሊክ ቤተክርስቲያን መሪ በሆኑት በብፁዕ ቅዱስ ፖፕ ፍራንሲስ ስርዓተ ቀብር ላይ የቤተክርስቲያኒቷ ሊቃነ ጳጳሳት ብፁዕ አቡነ ዲዮናሲዮስ እና ብፁዕ አቡነ ሕርያቆስ ዘአውሮፓ ቤተክርስቲያናችንን በመወከል እንዲገኙም ተወስኗል። መረጃው ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ አድርጉ። እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን። እንግዲህ ብፁዕ አቡነ ገብርኤል የሚባሉ ግለሰብ በፍኖተ ጽድቅ አዳራሽ ላይ ተገኝተው ማርያም ቤዛዊተ ዓለም አትባልም፣ ለፍጡር ቤዛ ማለት ነውር ነው ብለው አስተምረዋል። ከዛም ውጪ በጣም ብዙ ከኦርቶዶክስ አስተምሮ ጋር የማይገናኝ የምንፍቅና አስተምሮም ሲያስተምሩ እንደነበረ ነው የሰማሁትና በጣም ያስደነግጣል። በጣም በርካቶችን ግራ ያጋባልና አሁን እንደሰማችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነትና ቋሚ ሲኖዶስ
እንግዲህ በቅርቡ ስብሰባ ላይ ያደርግ ነው ሊወገዙም ይችላሉ። ምክንያቱም ይሄ ከባድ ትምህርት ስለሆነ ማለት ማርያም ቤዛዊተ ዓለም አትባልም ማለት ይሄ ከባድ ምንፍቅና። ኧረ ቤተሰቦች የማንሰማው ጉድ የለም። ይሄን ዜና አዳምጡት። የ60 ዓመት ዕድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት በ5 ዓመት እስራት መቀጣቱ ተሰምቷል። ራሳቸውን መከላከል በማይችሉበት ሰዓት በሌሊት ቤታቸውን ሰብሮ በመግባት ነው የ60 ዓመት ዕድሜ ያላቸውን አዛውንት አስገድዶ እንደደፈረው የፖሊስ መረጃ የሚያመላክተው። በዚህ መሰረት ፍርድ ቤት በ5 ዓመት እስራት እንዲቀጣ ውሳኔ ያሳልፎበታል። 5 ዓመት ምን አላት? 5 ዓመት ራሳቸውን መከላከል የማይችሉ የ61 ዓመት አሮጊት በር ሰብሮ ገብቶ ደፍሮ 5 ዓመት። ነገ እኮ ይወጣል የግለሰብ፣ ነገ እኮ ሌሎችንም ይደፍራል፣ ነገ ህፃናትን ይደፍራል ይህ ሰውዬ። ኧረ በመድኃኒዓለም መንግስት እንደዚህ አይነት ግለሰቦችን እድሜ ልክ ወይ ደግሞ ከ5 ዓመት በላይ ነው መፈረድ ያለበት። ነገ በጣም ብዙ ህፃናት የሚደፈሩት፣ ነገ በጣም ብዙ ሴቶች የሚደፈሩት እንደዚህ አይነት በጣም የቀለለ ህግ ሲሰጠን። ስለዚህ ህጉ መጥበቅ አለበት። መንግስት በክብር ነው የምንጠይቀው፣ ህጉ ይጥበቅልን። በዚህ የሚቀጥል ከሆነ በጣም ሀገራችን ላይ ለሴቶችም ለእናቶችም ለሴት በጣም አደጋች ውስጥ የገባ ነውና ህጉ እንዲጠብቅልን ሁላችሁም በእናታችሁ ቻሌንጅ ጀምሩ። ህጉ ይጥበቅ። እውነት በጣም ይደብራል። የ61 ዓመት አሮጊት በር ከፍተህ ትደፍራለህ? ምን አይነት ዘግናኝ ዘመን የደረስነው። ኧረ ጸሎት አድርጉ። አሁን በስፋት በዚህ ሳምንት እየተነጋገሩበት ያሉት ጉዳይ የእፎይና የአቡነ አብርሃም ጉዳይ ነው። የቤተ ክህነቱ ስራ አስኪያጅ ማለት ነው አቡነ አብርሃም ብፁዕ አባታችን በረከቱ ይደርብንና እፎይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶክ ላይ ዕቅበተ እምነት ላይ የሚሰራ በተለይ ከእስልምና ወንድሞቻችን እህቶቻችን ጋር ዲቤት የሚያደርግ ዕቅበተ እምነት ላይ የሚሰራ ወንድም ነው። እፎይ ምንም አይነት የደብዳቤ ወደ ቤተ ክህነት አላስገባም የሚል መረጃ ወጥቷል። እፎይ ደግሞ አስገብቻለሁ ዝም ብለውኛል የሚል ነገር ተሰምቶ ነበር። እስቲ ይህን ነገር አዳምጠን መጣውና ሀሳብ እንሰጣለን። ምናልባት ሰምታችሁት ሊሆን ይችላል። ሀሳብ እንስጥበት። በእፎይ ጉዳይ ከቤተ ክህነት የተሰጠ መግለጫ። ማህበራዊ ሚዲያዎች ላይ ዕቅበተ እምነት ላይ ከሚሰሩ ወጣቶች አንዱ የሆነው እፎይ በሚል መጠሪያ የሚታወቀው የማህበራዊ ሚዲያ አንቂም ለብፁዕ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆነው ደግሞ በብፁዕ አቡነ አብርሃም ቀጥተኛ ትእዛዝ እንደሆነ ተደርጎ በስፋት የሚሰራጭ ዜና መኖሩ ብዙዎችን እያደናገረ መሆኑ ይታወቃል። ይሁንና ወደ ቋሚ ሲኖዶስም ሆነ ወደ ብፁዕ አቡነ አብርሃም እፎይ የተባለ የማህበራዊ ሚዲያ አንቂን በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩንና የማህበራዊ ሚዲያ በዚሁ ዙሪያ ብፁዕ አቡነ አብርሃምን መሰረት በማድረግ የሚተላለፈው ዘገባ ፍጹም ሐሰተኛና መሰረተ ቢስ መሆኑን እየጠቆምን እውነትነት የሌለው መረጃን በማሰራጨት የብፁዓን አባቶችን ስም ለማጥፋትና መልካም ስማቸውን ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት የሌለው ነው ሲል በመግለጫው ተገልጿል። በተጨማሪም ምዕመናንና ምዕመናት አብራችሁ ተመልካቾቻችን እንደሰማችሁት ነው እፎይ ትንሽ አቡነ አብርሃምን ወቅሶ እንደነበር የሚታወቅ ነው። አቡነ አብርሃምን ቤተ ክህነቱ ደግሞ ምንም አይነት ደብዳቤ የገባ የለም ሲሉ መልሰዋል ማለት ነው። ስለዚህ ማንን እንመን? ፈጣሪ ያውቃል። ለማንኛውም የፕሮቴስታንት እምነት ተከታይ እናት ማለት ነው ለራሳቸው ለፕሮቴስታንቶች ጥያቄ አቅርባለች። ጥያቄዋ ምንድን ነው? በጣም በሚያስገርም ሁኔታ ኦርቶዶክሲያን በጣም ትክክለኛና እውነተኛ መንገድ ላይ እንዳለን የሚያሳይ ነገር ነው ጥያቄው በተለይ። ስለዚህ አዳምጡ። ሰላም ጤና ይስጥልኝ ወገኖች፣ ጥያቄ ያለኝ ለወንጌል አማኞች መጋቢዎች፣ ካህናትና ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን። እኛ ለምንድን ነው የማንጾመው? ብታስጀምሩ ምን አለበት ለማለት ነው። መንፈሳዊ ስርዓት ነው። በእርግጥ ግን ከኦርቶዶክስ መማር ያለብን ማአት ነገር አለ። ከኦርቶዶክስ የምንቀስማቸው ብዙ ነገሮች አሉ። አዘማመር፣ ቅዳሴ፣ አለባበስ፣ ዋናው ደግሞ ጾምና ጸሎት ነው እና እነሱን እንደ ጠላት ከመቁጠር ጠጋ ብለን ከነሱ የምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለሁ ተምሬያለሁ ከመምህራኖቼ። እባካችሁ እኔ አሁን መጽሐፍ ጾም ከጀመሩ ወዲህ እየጾምኩ ነው። የምትገኙ ኦርቶዶክሳውያን ባለማተቦች፣ ኢትዮጵያውያን፣ ኤርትራውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ እኚህ እናት እጅግ በጣም በብዙ ነገር የቀኑ ይመስለኛልና እናታችን መልእክቶትን አድርሻለሁ፣ ግን የእርሶን መልእክት የሚሰማ ቸርች ያለ አይመስለኝምና ጾምን ጥላቻ፣ ጸሎትን ጥላቻ፣ ስግደትን ጥላቻ መስሎኝ ሄድትና ስለዚህ የሚመጡ አይመስለኝም። የሚቀለው እርሶ ይመጡ ነው ብዬ ማስበውና እንጂ እነሱ በፍጹም አያረዋትም። የትኛው ቸርች እንደሚሳተፉ አላውቅም፣ ነገር ግን
ይሄንን የእርሶን ሐሳብ የሚቀበል ሰው ያለ አይመስለኝም። እሱ ግን እኛ ስለምንቀበሉት ጾሙም ጸሎቱም ስግደቱም አለባበሱም ሁሉን ስላላቸው ይመስለኛል ከቤተ ክርስቲያን የወጡትና የእርሶን ቪዲዮ አብዛኛውን ለመመልከት ሞክሬያለሁ። ኦርቶዶክሳዊ መዝሙር ሲዘምሩ ቅዳሴው። እቺ እናት እንግዲህ የፕሮቴስታንት እምነት ተከታይ ውስጥ ያለች እናት ነች። በሚገርም ሁኔታ ከኦርቶዶክስ መውሰድ ያለብን በጣም ብዙ ነገሮች አሉ። ጾማቸው፣ ጸሎታቸው፣ ስግደታቸው፣ ቅዳሴያቸው፣ ዝማሪያቸው፣ ሁሉ ነገራቸው ደስ ይላል፣ ያስቀናል፣ መንፈስ ይላል። ለምንድን ነው የኛንም ባንተገብረው ብላ ጥያቄ ስታቀርብ እና ጅሬ ሰብስበው ላይቭ ላይ ገብተው ውሽቅ እና እንዳልክ የተባለ አለ አንድ ዲያቆን ነኝ የሚል እና አሉ በጣም ስድብ አወረዱባት። አዳምጡ። አንዴ ወደኋላ ቪዲዮ መልስ። ቆይ እቺ ሴትዮ ሺዝናት ፔንቴ ቆይ የኦርቶዶክስን ቶን እኔ ያውቀዋለሁ ንግግሯን። ቄሶችና ካህናት ነው ያለችው። ፔንቴ ካህናት ብሎ አያውቅም። እና ቄሶችን ካህናት ብሎ አያውቅም። ካህናት የሚል አማርኛ አይልም። ቀጣይ ደግሞ የሳተችውን ነጥብ ላገኝ ለቺንቺ ባይዞ ጀለስ ተከፍሎት ነው። እንደዚህ አይነት ፋራ ደግሞ እሺ፣ ቀጥል። ሽብሬ መቼም አትሰውደኝም፣ ፊቴ ሰፊ ነው እንጂ ጅል አይደለሁም እያለ ነው እንዳልካቸው ዘነበ። በጣም በሚገርም ሁኔታ እኩል ብትቀመጡ ላይቭ ላይ ማለት ምን ሙቀት እንደሌለ ትነግርሃለች። ከምር ይቺ ሴትዮ ታዋቂው ድምፃዊ ቴዲ አፍሮ የነጻነት ቀንን በእስራኤል ማለት ነው ኮንሰርት አዘጋጃለሁ በማለቱ ምክንያት በርካታ የእስልምና እምነት ተከታዮች ቴዲ አፍሮን እየተቃወሙት ይገኛሉ። የተቃወሙት ምክንያት ደግሞ እስራኤል ፍልስጤም ላይ በምትሰነዘረው ጥቃት ነው። እስቲ አዳምጠን እንምጣ። የእስራኤል የነጻነት ቀንን በማስመልከት ቴዲ አፍሮ በእስራኤል እንግዲህ የዘፈን ኮንሰርት እንዳዘጋጀ እንግዲህ ተሰምቷል። እጅግ በጣም የሚያስቅም በጣም የሚያናድም በጣም የሚገርም ተግባር ነው። ማለት እንዴት እያሰበ እንደሆነ አልገባኝም። እስራኤል እኮ ነጻነት ቀኗን ታክብር ብሎ የሚጨፍርላት እስራኤል እኮ በፍልስጤማውያን ሞትና ደም ላይ የተቀለደ ቀልድ እኮ ነው እንዴ! እስከዛሬ ደግሞ ፍልስጤማውያን እስካሁን ደቂቃ ድረስ ለመጨፍጨፋቸው ለማለቃቸው እኮ የእነዚህ እስራኤላውያን ፍልስጤም ምድር ላይ መጥተው በሰሩት ግፍ እኮ ነው። እንዴት ተብሎ ነው ይሄን ነጻነት ቀን ተብሎ አንተ እዛ ሄደህ የምታከብረው እንዴ? ኢትዮጵያ ውስጥ የሆነ ነገር ተፈጠረ ብሎ የሚያሽቃብጥ ልጅ አይደል እንዴ? አላቀርብም ምናምን ነገር እያለ ማለት ታዲያ የፍልስጤማውያን ሞት አይደለም የእነሱ ደም መፍሰስ ምንም ዋጋ የለውም። ይሄ በጣም የሚያሳፍር ተግባር ነው። በጣም የሚያሳፍር ተግባር ነው። እዚህ ጋር መታችሁ የምትጃጁ ትኖራላችሁ። ደግሞ የእስራኤልን ነጻነት ቀን በማስመልከት ቴዲ አፍሮ በእስራኤል ኤፕሪል 30 ላይ የዘፈን ኮንሰርት ሊያዘጋጅ ነው ማለት ነው። ይሄ እኮ በተዘዋዋሪ እኮ ቢሆን ያህል አጀንዳ ይሰጣል እኮ ኢትዮጵያውያን። እንግዲህ እንደሰማችሁት ነው። በርካታ የእስልምና እምነት ተከታዮች በቲክቶክ እንግዲህ ቴዲ አፍሮ ላይ ዘመቻ ከፍተዋል። እስራኤል ፍልስጤም ላይ በምትሰነዘረው ጥቃት እንዴት አንተ ሄደህ እዛ የነጻነት ቀን አስመልክቶ ትዘፍናለህ፣ ትጨፍራለህ፣ ፍልስጤም የሚያልቁት ወንድሞች እህቶች አያገቡም ወይ የሚል ነው። እንግዲህ እኔ በጣም የሚገርመኝ ነገር አሁን ጎራ ተከፍሎ እስራኤል ኦርቶዶክስ፣ ፍልስጤም የሙስሊም ሆነው በቃ ድጋፉ በጣም እየጠነከረ ይገኛል። እስቲ ሀገራችሁ ላይ ያለውን ወቅታዊ ሁኔታ ብትመለከቱ አይሻላችሁ? ራሳቸው ደግሞ ሰሞኑን እንግዲህ የእስልምና እምነት ተከታዮች ማለት ነው በርካታ ኦርቶዶክሳውያን እያሰለምን ነው ይላሉ። በጣም በሚገርም ሁኔታ ግን የሰለሙት ሰዎች ግን ክርስትና ስማቸውን እንኳን አያርፉም። ስለዚህ አሁን በጣም በውሸት ማለት ነው በጣም በሚገርም ሁኔታ ለምሳሌ የትኛውም ኦርቶዶክሳዊ መቼም የትኛውም ቦታ ላይ ያለ ክልልም አዲስ አበባም የነቃም ያልነቃውም ነቅቶ በቅቶታል። በቃ በስነ ስርዓት ክርስትና በደንብ ነቅቶ አውቆ እያመለከ ነው የሚገኘው። እስቲ ይሄን አዳምጣችሁት ነው። አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው። እስቲ ሪአክት እናድርግ። አንድ ቪዲዮ እያየን እንግዲህ ክርስቲያኖች የሰሩትን ጋሩ አንዴ የክርስትና ስምሽ ማን ነበረ? ንገሪ። ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ። አሁን ገና ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበር። የክርስትና ስም ማን ነው ያንተ? ወለተ ስላሴ። እስካይ እስከናፈነ ማን ነበር? አንቶኒዮስ። ወራካሎ አሎ አንቶኒዮስ። ማን ምንድን አንቶኒዮስ? ኦርቶዶክስ ነበርኩ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ኧረ ተው እንጂ